ግን ዝም ብለን ካየነው እኮ የአራት ቀኑ ሬሳ ኮራ ብሎ አሁን እኮ መዘመር የለበትም ማለት ያለ ወይም ደግሞ ከዘመርኩም የአራት ቀኑ ሬሳ ኮራ ብሎ ወጥቷል ደግሞ ተመልሶ አፈርድሜ በልቷል ነበርኩም yes ምን እንደዚህ ቢሄድ ምን ይችላል እንደውም በቃ ዘንጧል ነው የሚባለው በቃ ምን እዚህ መከራየትን ታማራለህ እንዴ ተከራይቼ ናምጥ አንተ ብቻ አይደለም ጴጥሮ ጳውሎስም 3 አመት ተከራይቶ ነበርበት ቤት ይላል መጽሐፍ ጳውሎስም ተከራይ ነበር ባሪያ የሚባለው ደግሞ ፈረስ የሚጎተው ደግሞ ቂጣ ነው የሚባለው የገብስ ቂጣ ምናምን ነው የሚሰጠው ጤነኛው ታዲያ ማን ነው ስለዚህ ጴጥሮስ ያለን እንሰጣለን በቃ አያችሁ ትውልድ አሁን የሚቀጥለው ትውልድ ፕሊስ በክርስቶስ ፍቅር በእርግጠኛነት ዛሬ ልባችሁ ውስጥ እንደሚገባ አምናለሁ በቃ ወሬያችን ጨዋታችን ንግግራችን አሜን ነው ካፌ ስንገባ ኢየሱስ አሜን በእውነት በጌታ ፊት ጨዋታ ቦታ የትኛውም ቦታ ያን ጊዜ እኮ ለሌላ ነገር ጊዜ እናጣለን ለሐሜት ራሱ ጊዜ ጠፋባል በቃ ይግባ በኢየሱስ በቃ ወሬ ጨዋታ ኢየሱስ ከሆነ ቢኒያም ማለት ዘላለም ማለት ከሌ ማለት በቃ አይኖርም ጊዜ የለም ስለዚህ ትውልድ በቃ ሀብቱ ንብረቱ ያለው ነገር ተስፋው ደስታው ኢየሱስ እንደሆነ ማሳየት የሚደንቃችሁ ነገር በጣም ደስ ያለኝ ደግሞ ዘሊ ይሄ የተፈወሰ ሰው በጣም እኮ ምን አይነት እንደው ድንቅ ጌታ ይሄ የተፈወሰ ሰው ራሱ ዘሎ እኮ ነው ዘሎ ቆሞ ምን አለ ይላል እግዚአብሔርን አመሰገነ ከዛስ አብሯቸው ወደ መቅደስ አደባባይ ምን አለ ገባ ሌላ ታሪክ የለም ምንም እነ ጴጥሮስም ቢፎር አፍተር አልሰሩ በቃ በሰላም ወደ ክብር ለእግዚአብሔር ይሁን ብለው ወደ አገልግሎታቸው ቢዚ ያልሆኑም እዛ ላይ እሺ እንዴት ልትፈወስ እንዴት ተተረተርክ በምን ምናና በሰላም በቃ ጌታ በስሙ ስልጣን ምን ብሎታል ተርትሩ ክብር ሁሉ ለማይሆን ለኢየሱስ ይሁን ቆይ ጌታ ኢየሱስ ያቺን የመቶ አለቃ ልጅ የኢያሪስ ልጅ ወደ ቤት ሄዳር ከዛስ ምን ብላ ነበር ከዛ ሰዎቹ ምን አሉበት ተኝታለች እንጂ አልሞተችም ሲሉ ሳቁበት ይላል ያሚያለክስስ ወይኔ ደግሞ የመቶ አለቃ ልጅ ነች እንዴት እንደሚለቀስ ዝም ብላችሁ አስቡ ዝም ብሎ ለቅሶ እንዳይመስል ደረት የሚደለቅበት ላይ ነው ጌታ አሳዝኑት በቃ አታልቅሱ አለ አታልቅሱ አሁን ነውር ነው አታልቅሱ ነው የመሰለ መልእክታው ምን አለ እነሱ ሳቁበት ይላል ምን አይነት ተኝታለች እንጂ አልሞተችም ሲላቸው ሳቁበት ይላል ኢየሱስ ወደ ውስጥ ገባ አሁን የሚመለከታቸው ሰዎች አሉ ሌላው ሚስቅ ነው እናትና አባት ግን ይሄ ጉዳይ የሚያስቃቸው አይደለም የነሱ ጉዳይ ነው እነሱ ንግቡ አላቸው ደቀ መዛሙርቱ ጋር አብሮ ገባና ተነሻላት ተነሳች የምትበላው ስጧት አለ በቃ ተፈወሰች ከዛ እንደዚህ አላቸው ይሄንን ለማንም እንዳትናገሩ እኔ ምን አይነት ድንቅ ጌታ ነው አልኩኝ ኢየሱስ እኔ ብሆን ገና ትንፋሹ እስኪመለሳል ሀስተ ነይ እጃት ህዝቡ ፊት ቀደም ስትስቁ የነበራችሁ ነበር ይሄን ፈውስና ታምራት እነዚህ ጴጥሮስ ይሄንን ግብአት ይሄን የሽባ መተርተርን ግብአት ለምን እንዳደረጉት እኔና እናመልካለን ጌታ ተደንቄባቸው ነው ፓስተር እኛ ወደኛ ተመልከት ብለው ወደ እነሱ ትኩረት ካደረገ በኋላ ፈውስ ከተደረገ በኋላ ሰው ጠቅላ እንግዲህ መቼም ሰው ታውቃላችሁ አንድ ነገር ሀፕን ሲያደርግ ሚራክል የሚባሉ ነገሮች ሀፕን ሲያደርግ ሰው ይደነቃል ይገረማል ግን እሱን ተደንቋጨብጭቦ ከቢሄድ ምን ትርጉማል ይሄ የዚህ ሰው መተርተር ለወንጌል ግባት ካሉን የዚህ ሰዓት ነው በጣም ብዙ ሺዎች ወደ እነሱ ምን አሉ ይላል ተጨመሩ ጌታ ኢየሱስን ምን አደረጉ ተቀበሉ አያችሁ ግባት ሆነ ማለት ነው ታምራት ጥሩ ነው ለወንጌል አገልግሎት አንድ ሰው ነው ከሽባነት የተተረተረው ግን በሺዎች የሚቆጠሩ ናቸው ወደ ጌታ መንግስት የመጡት አለበለዚያ ምን ያስደንቃል ይሄ ሽባ ሰውዬ አሁን እኔ ማወራለት ሽባ ሰውዬ እኮ አሁን የለም እኮ ስለ ፈውሱ ነው አይደል ያወራ ያለሁት ካናካቴ የለም ሰውዬው ለፈውሱ ነው እንደሚገርማችሁ እናንተ ሰውዬው የለም ምን ይላሉ እነዚህ እና አዋ
ቆይ እኔ አሁን አንድ መዝሙር አለኝ ፓስተሪ በጣም ወዶ መዝሙር እንትን የአራት ቀኑ ሬሳ ኮራ ብሎ ወጥቷል እላለሁ አይደል እንዴ ድንቅ እኮ ነው ያንጸናል አሁንም ያንን እንትን እንድናስብ ያደርግናል ግን ዝም ብለን ካየነው እኮ የአራት ቀኑ ሬሳ ኮራ ብሎ ወጥቷል አሁን እኮ መዘመር የለበትም ማለት ያለ ወይም ደግሞ ከዘመርኩም የአራት ቀኑ ሬሳ ኮራ ብሎ ወጥቷል ደግሞ ተመልሶ አፈርድሜ በልቷል ነበርኩም ለምን የለማ አለ እንዴ አላዛር አለ በቃ ምን ይላሉ እነዚህ አሁን ምን ልላችሁ ፈልጌ መሳት ታምራት የሚባለው ነገር ኢየሱስ ክርስቶስን ለማሳየት ነው ስለዚህ እነ ጴጥሮስ አሁን እያን ትኩረት ስትብለው ፈውሱ ላይ ታምራቱ ላይ ሰውየውን ወደ እነሱ እንዲያካደረጉ በኋላ ይሄ ታምራት በቃ ልጨርሰው ሃሌሉያ ሻሎ ካሮናስ እግዚአብሔር የተመሰገነ ይሁን ይኸውላችሁ አሁን ስሙ እንግዲህ ወደ አደባባይ ገባ ህዝብ ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረ እርሱ መሆኑን አወቁ ይላል ከዛስ በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ ይላል አሁን ይሄን የመሰለ ግብአት ወደነ ጴጥሮስና ወደነ ዮሐንስ ላይ ትኩረት ሰው እንዲያረግ ቢያደርጉ ትርጉም የለሽ ነው የሚሆነው ማለት ወንጌላችን ምንም ትርጉም የለ ለዚህ ነው ዮሐንስ ጋር መጣው ያንተ ደቀ መዛሙርት ምናም ሲሉት ዞር በሉ አላቸው እርሱ ሊልቀን ይላንስ ይገባል አላቸው አሜን ነው የወንጌል እንቅፋቶች እንድንሆን አልተፈቀደም ደሞ የተሻለ ነው ዮሐንስ ቢያምንም የተሻለ ነው የኢየሱስ አገልግሎት በቃ ሰውም ደሞ እኮ ጎበዝ ነው ምን ነው ዮሐንስ በውሃ ነው የሚያጠምቃቸው ውሃ ነው የሚቀጥለውም ውሃ ውስጥ ነው የሚያጠምቃቸው እነሱ ኢየሱስ ጋር ሲሄዱ ደግሞ ውሃ የለም እሳት ነው መንፈስ ነው በቃ እንዴ ስንት ዘመን ውሃ እንዴ በቃ ኢየሱስ ጌታ ምርጫችሁ ትክክል ነው አላቸው በቃ ትክክል ነው የሄዳችሁበት ሰፈር ትክክል ነው የተሻለ ቦታ ነው ሄዱት እርሱ ሊልቀን ሊያንስ ይገባል አስቀድሜ ምን ብያችሁ ነበር አላችሁ አልነገርኳችሁም አስቀድሜ ነግሬያችኋለሁ በዋያ ጠምቆኩ ምነግራችሁ ከኔ በረታው ይመጣል ይያልኩ ነው ነገርኳችሁ በቃ በረታው መጣ እኔ በዚህ ደስታ የተፈጽሟል ኢየሱስ ያድናል ማንንም ሰው ሊያውቅልን የሚገባ ነገር እኛ አገልጋዮች ኢየሱስ ሲከብርና ሲገን ከማያት ውጪ ሌላ ክብር የለም በቃ ትውልድም ተልኮ ለትውልድም ከዚህ ውጪ ራይ የላትም ሊሆን እኮ ስለማይችል ነው አሁን እኮ በእውነት እንዴት ነው አስተሳሰባችን እኮ ነው እውነት እንዴት ሰው ሌላ ነገር ሊኖረን ይገባል እንደ ወንጌል አማኝ በቃ እኮ ሌላ ነገር የለም ስለዚህ አያችሁ ቁጭ ብለን ቀድም እንዳለው ሚዜ ለመሆኑ መዘጋጀት አሜን ነው መተሳሰብ መመካከር ኢየሱስ ክርስቶስ ጌታ እግዚአብሔር መልካም ነገር ያደርጋል በእውነት በዚህ 25 ዓመት ከዛም በኋላ ጌታ እስኪመጣና ወደ ጌታ እስከምንሄድ ድረስ አዲስ ነገር አይኖቻችን ያሉ ጆሮቻችን ይሰማሉ አሁን ሁሉም ሰው ይሄ ሰው ሲለምን የነበራል ምጽዋት ሲቀበል የነበራል አዩ ተደነቁ መገረምም ተሞሉ ይላል ከዛስ ጴጥሮስ ለማኙ ሲፈወስ እንግዲህ በደንብ ስሙን ቁጥር 11 ላይ የተፈወሰውም ለማኝ ከጴጥሮስና ዮሐንስ ጋር ጥብቅ ብሎ ማመስጥም አሜን ነው አገልግሎት ከሰጡት ኢየሱስን ካስተዋወቁት ጋር ጥብቅ ማለት ግድ ነው ጥብቅ ብሎ ይላል መጽሐፍ አዲሱ ትርጉም አብሯቸው ሳለ ህዝብ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለ ስፍራ እየሮጡ መጡ ጴጥሮስም ይህን ባየ ጊዜ እንዲህ አላቸው የእስራኤል ህዝብ ሆይ በዚህ ለምን ትደነቃላችሁ ደግሞስ በእኛ ኃይል ወይም በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደኛ ትኩር ብላችሁ ታያላችሁ ወይም ደግሞ አትኩራችሁ ትመለከታላችሁ የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብላቴናውን ኢየሱስን ምን አለው አከበረው
እናንተ ግን እንዲሞት አሳልፋችሁ ሰጣችሁት። ጲላጦስ ሊፈታ ቢፈልግም እናንተ በእርሱ ፊት ካዳችሁት። ቅዱስና ጻድቁን ክዳችሁ ነፍሰ ገዳዩን እንዲፈታላችሁ ለምናችሁ የሕይወት መገኛ የሆነውን ገደላችሁት። እግዚአብሔር ግን ከሙታን አስነሳው። እኛም ለዚህ ምስክሮች ነን። አንድ ሰው ጮ እኔም በሉ ለዚህ ምስክር ነኝ። በሚመጣው ዘመን ሁሉ ስለ ኢየሱስ አወራለሁ። እነዚህ ሰዎች ወደኛ ተመልከት ሲሉ የነበረውን ሐሳብ ተመልኳቸው። ለልባቸው ሞቲቭ ፈውስ ከተከናወነ በኋላ እነዚህ ሰዎች ወደ ሰለሞን አደባባይ ማለት ወደ እንደ ስቴዲዮም ማለት እኮ ነው፣ ወደዛ ይጣበቁ። በቃ ሰውየው ከነሱ ጋር ሳይ ህዝብ ሁሉ እየበረረ ከዛ እነዚህ ሰዎች ወጥተው እንደምታውቁት በጣም ብዙ ስንጸልይ ነበር ስለዚህ ሰው ወይ አረ እንደው እግዚአብሔር ይርዳን። አቤት ራሳችንን ለማሳየት እኮ ምን ሞክረው ዘልዬ እንደው ራሳችን እንትኑን ለማሳየት ያን የዚህ ሰው እኛ እውነትን እኮ ይሄ ሰውዬ ቢሆን እኔ በቃ እዛ ሰዓት ተተርትሮ በቃ አጠገቤ ይዘዋሉ። ወገኖቼ የዚህ ሰው ፈውስ ሁልጊዜ በልቤ ይመጣ ነበር። ይሄ ሰው አቤት ሲያስጠላ። እግዚአብሔር ልጅ ኢየሱስ ሁልጊዜ ይታይባችሁ። እነ ጴጥሮስ እንደዚህ አሉ። አሁን አገር ህዝብ ሲሰበሰብላቸው አደባባዩ ሲሞላላቸው ቀጠሏ። እናንተ ሰዎች ለምንድነው የዚህ ሰው ቆሞ መሄድ፣ የዚህ ሰው ተነስቶ መሄድ ይገርማል አይደል? ይደንቃል አይደል? ታዲያ ይሄ የሆነው በእኛ ጽድቅ በእኛ ኃይል እንዳይመስላችሁ አይደለም። እንደሱ መስሏችሁ ለምንድነው ወደኛ ትኩረት የምታረጉት? ለምንድነው እንዳለ ክብሩን ወደኛ የምታመጡት? ኖ ይሄ በእኛ ይሆን አይደለም። ይሄ በእኛ ጽድቅ አይደለም። ይሄ በእኛ ኃይል አይደለም። ይሄ የሆነው አለና ዞር ብሎ እናንተ ራሳችሁ በሰቀላችሁት በካዳችሁት እሱ ይታሰር ብላችሁ በርባን ባስፈታችሁበት። ዋው አሜዚንግ! ምን አይነት ድንቅ ምስክርነት ነው! እንደው ምን አይነት የሚያስቀና ነው! ይሄን የመሰለ ሽባ ተተርትሮ ብዙ ነገር ብዙ ግባት ማምጣት ሲችል ብዙ ክብር መውሰድ ሲቻል ኔቨር አሉ። እኛ ከየት እናመጣዋለን? እንዴት እንችለዋለን? ይሄን የማያደረገው የአብርሃም አምላክ የይስሐቅ የያዕቆብ አምላክ አረ ኢየሱስ ያድናል። አይወላችሁ እንደዚህ ማለት ስንችል እኛም ያለ ድካም ያለ ላብ ተአምራቶች፣ ፈውሶች፣ ድንቆች ሊሆኑ ግድ ነው። አዲስ ነገር የለም። በመሰረቱ ትኩረታችን ዘላለም ስለሚኖረው የሰው ልጅ ማንነት እንጂ አሜን ነው። እዚህ ላለው ለሚጠፋው ለሚያልፈው ነገር አይደለም ድካማችን። ትልቁ ትኩረታችን ለዘላለማዊው ነው። አሜን ነው። ዘላለማዊ ዛሬ እዚህ ቦታ ላይ እውነት ነገር አሁን እኛ እኮ ትግል ውስጥ ሁሉ ገብተናል። ትግል እግር ይርዘም አይርዘም 2 ሳንቲም ወንበር ላይ መጎተት ምናምን ውስጥ ገብተናል። አሁን 2 ሳንቲም እግር ረዘመ ምንድነው? አንድ ሰው እንዲህ ያለ ቤት ምን ችግር አለ? ምንድነው? እውነቴን እኮ ነው። ምንድነው? አይ ነገሩኛ ለሱ ጊዜ ወስደ 1 ሰዓት ሙሉ እስቲ ምን ለማን ነው ትኩረቱ? ለማን ነው? yes ምን እንደዚህ ቤት ምን ይችላል? እንደውም በቃ ዘንጧል ነው የሚባለው። በቃ ምን እውነት ምን ችግር አለ? የግድ እንደው አረ እንደው ዘለ እግዚአብሔር እንደት ከዚህ ትውልድ ይንቀል። በቃ እንዲህ አይነት በቃ ኢየሱስ ይታይ። ለምን ነው የምንጨናነቀው? ሰው አይደለን እንዴ? ፔሬድኛ ጌታ በእኛ ላይ ይክበርብን ይታይብን። የተጠራንበት ዓላማ ገብቶን እርሱ ሊልቅ እኔ ግን መጽሐፍ ቅዱሳዊ ነው። ምንም ከየትም የሚያጎለን ነገር የለም። ክብር ለኢየሱስ ይሁን። አዲስ ነገር የለም ምንም። እዚህ ጋር ምን እኔ እንትን ነኝ ማለት አንችልም። ምን አዲስ ነገር አለ? የምናወራው ዘላለማዊ ከሆነ አሁን እዚህ የምናደርገው ነገር ይሄኛው አሁን ይሄ ጊዜያዊ የሆነው የማ ድንኳን የሆነው የሚለውን ጴጥሮስ የሚናገር እሱን ለዘላለማዊ ክብር አውለነው እንለፍ። አሜን ነው። በቃ
በተረፋውን ስንወጣ ግማሾቻችን ኮንዶሚኒየም ነው፣ ግማሾቻችን ኪራይ ቤት ነው። ምን አዲስ ነገር የለም። በቃ አንዳንድ ሰው ስኬት የሚያደርገው ራሱ አሁን በመኪና መጣው። አሁን እዚህ ውስጥ በመኪና ይመጣል አይደል? በብስክሌት ይመጣል፣ በባጃጅ ይመጣል፣ ደግሞ በ11 ቁጥርም ይመጣል። ልክ ነኝ አይደለም? እሺ አሁን ስኬት እንዴት መምጫው ይሆናል? ባጃጅ እንዴት ስኬት ይሆናል? ቪኤት እንዴት ስኬት ይሆናል? ስኬት መድረስ ነው። ደርሰናል፣ ይሄው ደርሰናል። ዋናው ስኬት መድረስ ዓላማ አድርገን ዛሬ 25ኛ ዓመት ለማክበር እዚህ ለመድረስ አይደል የመጣ ነው። በብስክሌት እንምጣ፣ በመኪና እንምጣ፣ በራይድ እንምጣ፣ በባጃጅ እንምጣ፣ በቪኤትም እንምጣ፣ ምን ብለናል? ስኬት ታዲያ መድረሻው ነው ወይንስ መድረስ ነው? አለቀ አለቀ። አቅልለው ህይወት እዚህ ምድር ላይ ያለውን ላይፍ አቅልለው፣ ይልቁንም ኢየሱስን በማግነን አክብደው እንጂ እንዴት መምጫውን ስኬት አድርገ መከራ ትበላል? እሱ እንትን ይንደች እሱ ቤት ትላለን። ቶኔ ይሄ ለሚያልፍ ነገር ተወርሱን እርሳው። እማያልፍ አለ፣ ዘላለማዊ የሆነ እውነት አለ። ኢየሱስ የሚባል ድንቅ ጌታ አለ። አዎ በቀኙ ልንቀመጥ እዚህ መከራየትን ታማራለህ እንዴ? ተከራይቼ እናንተ አንተ ብቻ አይደለም። ጴጥሮ ጳውሎስም 3 ዓመት ተከራይቶ ነበረበት ቤት ይላል መጽሐፍ። ጳውሎስም ተከራይ ነበር። ምን ይሄን ያህል እንትን ትላለህ? እንትን አትበል። ጳውሎስ ይሄን ሁሉ መልእክት የጻፈው ጳውሎስ ተከራይ ነበር። እንግዲህ አከራዩ ደግሞ ምን ያህል ያንገበግቡት እንደነበር በዛ ዘመን ዝም ብለህ አስብ። አትደነቅ። በቃ እንትናችን ጸሎት አይልም አንበል። ግድ የለም ይስጠን፣ ቤት እንዲሰጠን ጥሩ ነው። ምን ችግር አለ? አሜን ነው። ክፋት አለው እንዴ? የለው። እግዚአብሔር የተመሰገነ ይሁን። ይስጠን፣ እንኖራለን። ጌታ የተመሰገነ። ጥሩ ምግብ እንብላ፣ እናግኝ። ጌታ ይመስገን። ግን በጣም ፎከስ እሱ ላይ ነው። እኛ ፎከስ የምናደርገው ኢየሱስ ላይ ነው። እንዴ እንት ስብከታችንም መልእክታችንም ጠቅላላ እንደው ዝም ብሎ እሱን ብቻ ሲያጠነጥን ይሆናል እንዴ? ምንድነው ይሄን ያህል? እውነቴን እኮ ነው። እንዴት ከተነበይንም ስለ ኢየሱስ አሜን ነው፣ ስለሚድን በቃ እምን ትበላለ፣ ክትፎ ትበላለ። ምንድነው ክትፎም በላ እንትንም በላት ምንም እንትን። ድሮ እንደውም ጌቶች ጮማና እንትን ይበሉ ነበር አሉ። ጮማና ጠጅ እንትን የሚበሉት እነሱ ናቸው። ቂቤ ጮማ ምናምን የሚበሉ ጌቶች ናቸው። ባሪያ የሚባለው ደግሞ ፈረስ የሚጎተው ደግሞ ቂጣ ነው የሚበላው። የገብስ ቂጣ ምናምን ነው የሚሰጠው። ጤነኛው ታዲያ ማን ነው? ያው ለይልቅ አትድከም። ዝም ብለህ ጮማ ምናምን አትብላ። ዝም ብለህ ቂጣ እንትን በሰላም እንትን ነው። እውነት ከጤናማ አኳያ ቆይ እውነቴን ነው። እውነቴን እኮ ነው። እውነት በመኪና ከዛ እዚህ እየመጣን መውረድ አድርቆ ትንሽ እንኳን ወክም ስንት ሰው አለ። አንተ ከዚህ 04 ከ04 እንትን 09 ምናምን በእግር በሰላም ጤነኛ። ጌታ የተመሰገነ። መኪና ትላለህ እንደውም አትጠይቅ መኪና። እውነቴን ነው። እንትን አረግ ነው በቃ እሱ ላይ ተንጠለጠል። በቃ እሱ ስኬት አደረግ ነው። ይሄ ዘመን ኖ ስኬት ኢየሱስ ነው። የመጨረሻው ስኬት፣ የመጨረሻው ደስታ፣ የመጨረሻው ሰላም ኢየሱስ እንደነገርኳችሁ ነው። ፈውስና ታምራት ራሱ ስኬት አይደለም። ጌታ ኢየሱስ ጋር መጡና ደቀ መዛሙርቱ እንዳሉት ጌታ ኢየሱስ በስምህ አጋንንቶቹ በቃ ታምሮን አሉት ሲሉ ጌታ እንደዚህ አላያቸውና በዚህ ደስ አይበላችሁ አተ ፓስተር አጋንንት እኮ ሲወጣ እኔ አገለግልል እንዴ ሰው ሲፎስ እንዴት ደስ እንደሚል በቃ ኮራ ያረጋሉ። አይስማን ትላለህ ደስ ይላል ሰውና ጌታ መተው እሱ ጋር አጋንንት ወጡ ሲሉት በዚህ ደስ አይበላችሁ ብሎ እኮ ሌላ ደስ እና ሲል አላቸው ስማችሁ በምን በሕይወት መዝገብ ስለተጻፈ በርሱ። አንዳንድ ሰው ለመዘመርና እንጆይ ለማድረግ ሽባ እስኪተረተር ይጠብቃል። አይደለም አንተና እኔ ያለን እንደ ከዘላለም ሞት ሽባነት የተተረተረ እንዴ ይሄ ካላዘመረ እንዴት ነው? አሁን እውነቴን እኮ ይገርመኛል። የሆነ ነገር ሲሆን ሰው ሁሉ ይላል። መዳን ካላስጨፈረ እውነት የለም። ለምሳሌም ለኔና ለእናንተ እኮ የተዘጋጀው ቤት የሚገርማችሁ ነገር ሼራተንን የሰራው መሐንዲስ የሰራው አይደለም። የሰው አይን፣ የሰው ጆሮ
በሰው እጅ እግዚአብሔር ለልጆቹ እና እዚህ ታዲያ ስለተከራየው ቤት ታስባለህ እንዴ? አንዳንዱ ያቅተዋል እኮ። አንድ ወንድም እኮ እኔና እኔ ማነኝ ቤቴስ ምንድነው የሚለውን አንብብ ሲሉት እኔ ማነኝ የተከራየውትስ ቤት ምንድነው ብሏል። አሁን አንዳንድ ሰው እውነቴን እኮ አንዳንድ ይገርመኛል ለማንበብ ራሱ እንትን ይላል። በዚህ በታምራት ሽባ መተተር አጋንንት በማውጣት ደስ አይበላችሁ ስማችሁ ቤት መስገብ ለምን እንደዚህ ያላቸው ብዬ ሳጠና የእግዚአብሔር ሰው እነዚህ ሰዎች ገብቶታል ጌታ። አንድ ቀን ደግሞ አጋንንት እምቢ ይላቸዋል። ስለዚህ ደስታቸው ሊወሰድ ነው ማለት። አጋንንት ማስወጣት ላይ ከሆነ ደስታቸው የተመሰረተው ደግሞ አንድ ቀን እምቢ አላቸው ይላል መጽሐፍ። አጋንንቱ አልወጣም አላቸው፣ እምቢ አለ። በቃ የዛለት ደስታቸው ተወስዶ ብለው ሊገቡ ነው ማለት ነው። አጋንንት ወጣላ አልወጣላ አይደለም፣ ደስታችን በኢየሱስ ነው። ስለሚያጌታ በቃ ደስታችን መሰረት ሊያደርግ የሚገባው የዘላለም ሕይወት ጉዳይ ላይ ነው። ይሄ የሚያልፍ ነው፣ አትድከም። በቃ ይሄ የማያልፍ ነገር አለኛ ውስጥ። በቃ የማያልፍ ነገር ዘላለማዊ ነገር ተቀብለናል እኛ ፔሬድ